ሻውሽ ሲሏት የባሏን መጽሐፍ አጠበች ነው ዳስና ረግጠኝ ልልፈልጌ ነው። እስቲ ከአንዳንድ ሰዎች ልስማ። ከእህታችን ቲቲ ነበረች በጉዳዩ ላይ። ሶሪ ይቅርታ አም ሶሪ ዮኒዬ። እንግዲህ አንተ ሴት ልጅ አለክ። አዎ ገባኝ። ከአንተም በላይ አንተ ስለምትረሳ ነው አውቃለሁ። ባህሪህንም እኔ ቸርች ውስጥ ስላወቅኩ ሁሉም ነገር አውቃለሁ። በቃ በጣም ስላወቅኩክ ነው እኔ መጨከን የሚያቅተኝ። እግዚአብሔርን ብዙ ነገር ተባብለን ማለት ነው። ሰውን በሃይማኖት ቦታ ላይ ማወቅ በጣም ሴንሲቲቭ ያደርጋል። እኔ በጣም ንጹህ ልብ ያየሁበት ሰዓት ነው ያንተ። እንደ ሌሎቹ ሰዎች ወይ የሆነ ቦታ አይደለም ያገኘውክ፣ ቤተ ክርስቲያን ውስጥ ነው ያገኘውክ እና በጣም ሴንሲቲቭ ነገር አለ ለአንተ። እኔም አንተም የሴት ልጆች እናት ነን። አንተ አባት እኔ እናት። ማያዬ እኛ ላይ ነው ያደገችው፣ አንተ ባታውቅም እኔ ማያንም ማያት እንደ ራሴ ልጅ ነው ነው ምንም ነገር በምንም ሁኔታ ምንም ነገር ሲመጣ ዮኒ ልጁን አያበላም አያጠጣም ሲባል ስለሚደብረኝ አይስታልም። አንተ ለምደዋል። ኢትስ ኦኬ። ለማንኛውም ስለ አንተ ሳይሆን እኔ ምን ተፈጠረ? I really love your kids, you know በቃ እግዚአብሔርን። ምክንያቱም ሶሻል ሚዲያ ቲክቶክ ሆነ ፌስቡክ ሆነ ኢንስታግራም ስከፍትማቸው ልጆች ናቸው። ነገሩ እንዳይረዝም በጣም ብዙ ነው ታሪኩ፣ በጣም ብዙ ነው። ኢሞሽን ከአሜሪካዊ ሴት ጋር የማይሄድ ኢሞሽን የደረሰብኝ አሁን ሶሻል ሚዲያ ላይ። እኔን ከዱባይ ወይ ከጀርመን አንተን ወይ ከዱባይ ወይ ከጀርመን ሰው አታክ ቢያደርግክ ዊ ዶንት ኬር። ገባክ? ምንም አይመስለንም። ከእውቀት ማጣት ነው ብለን እንተዋቸዋለን። ግን አሜሪካ ላይ የተቀመጠ ሰው አታክ ሲያደርግክ በጣም እስከሚገርምክ ድረስ። ምክንያቱም አሜሪካን ሀገር የሴትና የህፃናት የእናቶች የክብር ምናምን ያለበት ሀገር ነው። ከእህልም በላይ ይሄንን ነገር ነው አይደል ገዝቶን የምንኖረው እዚህ ሀገር ላይ። እኔ አዶናይን በጣም ስለምወደው ነው እዛ ኢቨንት ላይ ሄድኩት። እኔ ከዲኤምቪ ግሩፕ ተሙንም ልጠይቅ ትችላለህ፣ ሙሌንም ልጠይቅ ትችላለህ። በጣም ርቄ ነው የምኖረው። በጣም በቃ በብዙ ነገር አለመግባባት አለ። ኦፒኒየን አንተን ወድጄ የሆነን ሰው መጥላት አለብኝ ዲኤምቪ ላይ። ይሄን ታውቃለህ። የአዶናይ ፍቅር ነው የወሰደኝ። ግን በኢሞሽን ወይ አንዴ እሷ ትጨርስ ገምተሽ ነው ምናምን ሳይሆን በአፍ ስለተነገረኝ ነው። ማፊ አለ እኔ ያለው ማፊን አስገብተህ ጠይቀው። እሺ ምንድን ነው ያለው? ከፈለክ ናዝሬት ዘፋኟን ስለ አባት የዘፈነችው አለች። ሁሉም ይምጡ፣ እኔ ፈቃደኛ ነኝ። ቱቱካ አለች። ጃባኝ አንቺ ዘግብኝ ይሄን አሉኝ። ዞር በይ ከዚህ እስቲ ዮኒ ማኛ የሆነ ቦታ ሄደክ ዞር በል ከዚህ ከተባልክ ምንድን ነው የምትለው? ኧረ በፈጣሪ ታይ። በቃ በአሜሪካን ሀገር ላይ ይሄንን ታዲያ እኔ ኢትዮጵያ ላይ ሄጄ እንጀራዬን እየበላው ይሄን አልቋቋምም እንዴ? ስቲል ግን ይቅርታ አልተባልኩም። ስቲል ገብተክ ቪዲዮቹን ብታይ ዞር በይ ከዚህ ሀና የፕሮግራሙ አዘጋጅ ተብላ የተመረጠች መሆኗን በቲክታክ ያወቅኳት መጨረሻ ላይ ነው ያወቅኩት። እንግዲህ ግን በጣም ይደጋገፋሉ። ራሲ ዘርባ ያትያትም እንዴ ያ የተቀበልከው መንፈስ ብዬ ነው ማባረር። ምን ላድርግ? እንዴት አድርጌ ገብቶካል? እኔ ዴንቬሪያ ላይ ያለው ኮሚዩኒቲ ፐርሰናሊቲያቸው ምናምን ታውቀዋለህ። ያንን የሚያይልክ የለም። ህብረት ያደርጉባል፣ ከፈለጉ ቪዲዮ ያወጡባል። በቀደም አጎቴ አብይ ነው አልሽ ምናምን ያወጡባል። ኦፍኮርስ አብይ አጎቴ ነው ማለት ለሁላችንም የጅማና ያጋረው ልጆች አጎት ነው ዶክተር አብይ መብቴ ነው። ኤግዛክትሊ የሆነ ነገር ይውደድ። የፖለቲካ ልዩነት ሁሉም አለው። እኔ በአፍ ካልሆነ ማፊ ይምጣና ይካድ። ከዛ እኔ እግዚአብሔር ምስክሬ ነው ማርያም ቤተክርስቲያን ሄጄ መስቀል አድርጌ ነጠላ አደርጋለሁ። እሱ ካልዋሸ ለእምነቱ አሁን እነሱ ሳይሆን ለምንድን ነው ማናምንሽ? ያለ ሪዝን ወዴት ይወስዱታል መሰለ? ዩ ዌር ድራንክ ኦር ምናምን እዛ 8 ሰዓት ከቆየው እኔ ህፃን ልጅ አለኝ። በጣም ሪስፖንስብል ማም ነኝ። በአሜሪካን ሀገር በየትኛውም ሆስፒታል ሰርቲፋይድ የሆንኩኝ ከድራግ እና ከአልኮል ነፃ የሆንኩኝ ዶክሜንት ልልክልክ የምችል እናት ነኝ። ሌላውን ፐርሰናሊቲ ፈኑን ምናምን ትተክ ማለት ነው። በዶክመንት ደረጃ
ገባ? አይ ዶንት ኬር ሰዎች ስለሚሉት ምናምን አይደለም። ምክንያቱም እኔ ብዙ ጊዜ ዩ ሲ ዋት እሱን ላይክ አዶናይን ጠልቼ አይደለም እዛ ጋር የተፈጠረውን ድራማ ነው የጠላሁት። ለመታገል ሞከርኩኝ። አይደለም ዶክተር ሊስትሮ ሶፊ ምናምን የተባሉት በሙሉ ገለል ሲደረጉ ነበር ነው የሰማሁት። ቴንክ ዩ ሶ እኔ አሁን ልጁን አይደለም የጠላሁት። ሂር ኢዝ ዘ ፖይንት። የኔ ፐርሰናሊቲ፣ የኔ ፖለቲካል ቪው፣ የኔ ሃይማኖት doesn't do anything about this እንትን ማለት ፕሮግራም። በአሜሪካ ዞር በይ ስትባይ ግን እሻች እንዴ በጣም ከባድ ነው። ግን ነው መግረፍ። ቴንክ ዩ እኔ ምን አልኩኝ? ከዚህ በኋላ የቸርች ኢንቫይሮንመንት ላይ የማያባርሩኝ መገኘት አለብኝ አልኩ። በቃ ወስኜ ወድጄ አይደለም አልተባልሽም ብለው ደግሞ ሲያብሩብክ ፔይንፉል። እንደገና ልጄን ደውዬ አገናኘሃለሁ ዋርሀፕን እኔ ስለ ህፃናት አንተን የኔ ልጅና ማያ በሆነ አጋጣሚ ሊገናኙ ይችላሉ። እሱን ሁሉ ማውራት አልፈልግም ዮኒ፣ ምክንያቱም እኔ ቃኖኜ ያለፍኩ ሰው ነኝ። በምንም መልኩ ቲቲሻ ደብራት ማለት ይደብራል። እሷ ብቻ አሁን ለምሳሌ ቆይ አንቺ ብቻ ብትሆኚ እሺ በቃ ቢያብሩም ችግር የለውም እላለሁ። ብዙ ሰዎች ነው ኮምፕሌን እያደረጉ የመጡት። አሁን ልጄን አሳምኜ ነው የወሰድኩት ዮኒ፣ ልጄን አሳምኜ። የአሜሪካ ልጅ አይዋሽም። ዳዊት የሚባል ልጅ አለ አይደል እንዴ? ዳዊት ጋድ ብለስ ኢትዮጵያ፣ ጋድ ብለስ አሜሪካ። እሱንም እኮ በቃ ዊ አር ኖባዲ። እኔ ለሰው ፍቅር ላይክ ብዙ ጊዜ ወንዶች ለሴት ፍቅር ብለው የሚሞቱትን በቤተሰብ የሚገፉትን፣ ሴቶች ለወንድ ፍቅር ብለው የሚገፉትን፣ ለወንድ የሚሞቱትን ያየሁበት ትክክለኛ ነገር ነው። ይሄን ልጅ በጣም ስለምወደው በቃ ሁሉ ነገር ከዚህ ሀገር ሲስተም ወጥቶ ሲስተሙን ቢት ማድረጉን ስለምወድ እንደዚህ ብዬ መውረዴ ያሳፈረኝና በጣም የተናደድኩበት ኢቨንት ነው። ሪሊ ነው የምነግርህ። በጣም ወደ ዘር ወደ ሃይማኖት ሁሉ ወስጄዋለሁ። ይሆን አልዋሽም። እኔ በግልጽ እነግርሃለሁ። በጣም ላይክ አይ ትራይ ኦል ማይ ቤስት ማለት ነው። ምንም ነገር ቢመጣ ብዬ የገባሁበትን ነገር ነው የምነግርህ። አይ ዋዝ ላይክ ግን ልትነቃቂ አትሄጂም አሁን ደግመሽ? ኖ እኔ በክርስቶስ መንፈስ በመጽሐፍ ቅዱስ የምነቃቃ ሰው ነኝ። ነው አላ ሰዎች ይነቃቁ። የኔም ፓርት ነው የምነግርህ። እኔ ልናቅበት ፓወር የሆነ ቦታ ካለ አይ ካን ናት ዱ ኤኒቲንግ አባውት ኢት። ተጎድቻለሁ። ይቅርታ ያለኝም የለም። ኢትዮጵያ የምትኖር ሴት ተደርጌ ተቆጥሬያለሁ። ምክንያቱም በዱባይ በጀርመን በስዊዘርላንድ የሚኖሩ ሰዎች ሲሰድቡኝ አሜን እሺ ምናምን ስለምል they take it that way. They don't know that ዋጋ የከፈልኩለት ፓስፖርት ይዤ እንደምዞር አሁንም በፓስፖርት አይደለም መካ ኦር በመጣውበት አካባቢ አይደለም sometimes you feel bad about it። በምን አይነት መገፋት እንዴ! እኔ የሆነ የፋኖ ዶኔሽን ላይ ነው እንዴት ተሳተፍኩት ነው ያልኩት። ገባ? መብቴ ነው። ትራምፕንም መውደድ መውደድም መብቴ ነው። እኔ አንተ እኮ ላስገድድክ አልችልም። የሆነ ጊዜ ላይ ጌታን ተቀበል አብረን እኔም ሰንሻይንም ሁላችንም መጣን አይደል እንዴ? ወደን ደስ ብሎን ኦኬ፣ ሌላ ሙድ ውስጥ ገባክ። ኢትስ አፕ ቱ ዩ። የሚቃወም የሚወድ ይወድ። ኢትስ አፕ ቱ ዩ ራይት። እኔ በቃ ዳት ሴት እኔ ተጎድቼ እንኳን ሶሪ አልተባልኩ። ሙድ ነው የሚያዝብኝ። ገባክ? ጎ ትሩ ሆል ቲንግ ሆል ፕሮሰስ። በንጹህ ልቦናችሁ እዩት ሁሉንም ነገር። አንደርስታንድ አድርጌሻለሁ እናቱ፣ ተረድጃለሁ። ሰምታችኋል ያለችው እዚህ ጋር እንዳትመጪ እዚህ ጋር እንዳትደርሺ ነው የተባለችው። ይሄ ልክ አይደለም። ይሄ ኮምፕሊትሊ አሜሪካን ሀገር ኖሮ ማንም ቢመጣ እኔ አበሻ አይለኝም፣ እናት የወለደው አበሻ አይለኝም። እንደዚህ ነው አይባልም። ደግሞ ምንም ውስጥ የሌለች ልጅ እኛ ብንሆን ቢያንስ በፖለቲካ ጋር ፕሮብለም ግን አይደረግም። በጣም ብልግና ነው። ዳዊት የሚባል አለ ያሳዘነኝ። ዳዊት የሚባል ጋድ ብለስ አሜሪካ ጋድ ብለስ ኢትዮጵያ ሼር አድርጉለት ይምጣ። አሁን እኔም ብቻ አድርገው ቲቲ ሰክረሽ ነው ቲቲ እንዲያርገሽ ነው። እኔ እኮ መጠጣት መስከረም እኔ ወላጆቼ ቤተሰቦቼ አሳዳጊዎቼ እንጂ አሜሪካ ነገር ያመጡት ሌላ ሰው አይደለም። ያው አንዴ ልንገርልሽ፣ እሷስ እሺ ሰከረች ይባል ኦኬ፣ ሰካራም ናት ምንም በሉ ዳስፋይ። ዳዊት ምን አድርጎ ነው? የእሷን እኮ ፕሩቭ የሚያደርገው ዳዊት ናቸው። ዶክተር ሊስትሮ ነው፣ ቱክቱካ ናት፣ ሌሎችም ወንድሞች ናቸው እንደ ውሻ የተቆጠሩት። ስለዚህ እነዛ ሁላ ሰክረው ነው ማለት ነው። ስለዚህ አንዳንዴ ስህተት ተሰራ ሲባል አም ሶሪ ይነዋል
በዛ መንገዱ አይደለም ስህተት ተሰርቷል ማለት ይቻላል። ይህንን አስተካክሉ ነው። ሌላው ምንድን ነው? ለምንድን ነው ሄደሽ የማትነቃቂው? ግን ጥሩ እኮ ነው። ይቅርታ ቢሉሽ ሄደሽ መጀመሪያ ደረጃ ፍቅር ነው የሰው ልጅ የሚያነቃቃው። እኔ ከመጽሐፍ ቅዱስ በላይ በህይወቴ ላይ የሚያነቃቃኝ ከስህተቴ እና ከድክመቴ ከውድቀቴ ከጆርኔ በላይ የሚያነቃቃኝ ነገር የለም። ገባክ? የኔ ውድቀት የኔ መነሳት የአሜሪካ ስትራግል በራሱ ያነቃኛል። እና አይ ላቭ ሂም ፍሮም ማይ ሄርት ማለት በቃ አዶና ያነቃሽም ማለት ነው። ዶላር ስጠኝ ሆን ይነቃለው እና አይ ላቭ ሂም። እኔ እኮ እሱም መውደዴ እኮ እዚህ ድረስ ያደረሰኝ። ገባ? ፓወር ደግሞ መጥፎ ነው። ይሁን ይኸውልህ POWER ስል ነበር ዲስ ሞርኒንግ ያንተ ወዲያው ከዛች ሀና ከምትባል ልጅ ጋር ስጣላ ሳልግባባ ስቀር ሄደች አምጣት ከፈለግ ሄደች አሳመነቻቸው። እኔ ታውቃለህ ዮዳብ ጋር ያለኝን ፍሬንድሺፕ ፋሚሊነት አትቃወመውም አውቃለሁ። ሄድኩኝ ተናገርኩኝ፣ በአጋጣሚ ተወራ ሁሉን ነገር ነው ትራይ ቱ ሄልፕ ና የራሱን ነገር። እኔ ግን ሊወጣልኝ አልቻለም። ገባክ? ሰው ነኝ እኮ እኔ እኮ ኢትዮጵያን ጥዬ እናት አባቴ የፈጠሩት ቤት እያለ ምድራችን እያለ እኔ የተወለድኩበት ቤትና ጓዳ እያለ ጥዬ የመጣሁት ለዚህ ፍሪደም ነው። ገባክ? ግን ስቲል ኢትስ ኦኬ ትላለ። ባይብል ደግሞ ሴትን እንዴት እንደሚያስር ታውቃለህ። ጥራቸው ሶፊ ትምጣ፣ የፈለገው ሰው ይምጣ። ተንቀናል ነው በቃ። ሌትስ ላይክ ሌላ አጀንዳ ካለ በዚህ ልክ መገፋት። እኔ የሶፊን ያሳቀኝ ከነ ቅድማያቷ ከነ ሙሉ ቤተሰብ ይዛ ሄዳ ያው እሰይ ደግ አደረጉ ይለዋል እኮ ዮኒ። ችግሩ ምን ይመስላል? ይኸውልህ ምንድን ታውቃለህ፣ ፓወር መጥፎ ነው። ሰዎች ቤቷን ሁላ እየነዳችሁ ብትወስደው ደስ ይላታል። ኤርፖርት አዎ ጮኸች፣ ሞከረች፣ ግን ማስረዳት ነው። በአሜሪካን ሀገር ላይ ማድረግ ነው አይደለም። ዞር በሉ እንደዚህ አታርጉ፣ ዞር በይ ከዚህ ምናምን ቢኮዝ ዲኤምቪ ኤሪያ ላይ ድሮ ኖረሃል፣ በሆነ ጎሳ በሆነ ዘር ምናምን የተከበቡ ናቸው ምናምን። እኛም ስቲል ርቀን ነው የምንኖረው፣ ፓወር የለንም። ገባሽ? ለሌላ ጊዜ መብትሽን እንድታስከብሪ ማድረግ አለብሽ። ገባሽ? የትም ዩኬንዱ ብለሽ ጓ ብለሽ ማድረግ ትችላለሽ። ወጣው ቲጂን አገኘዋት። ይኸውልህ ቲጂ ሲጋር ማለት የፕሮግራሙ ያመጣት ሰውዬ ባለቤት ነች። ሰዎቹን ሁላ እንግዲህ እኔ በቃሉ ሚዲያ ስለሆነ ሁሉንም እዛው ጋር ነው የተዋወቅኳቸው። ማቀው ነው እኔ the only person I know is አዶናይ። እሱን ላይ ሲጋር ነው የሚሸጡት። እኔ ሌላ እንትን ያው እንደዛ ነው እና ሲጋር ግድንግዱን ነው የሚሸጡት። ቲጂ ሲጋር ይባላል። ጥሩ ሴት ነች። ብዙ የኢትዮጵያ አርቲስቶች እንትኑን ነው አሁን የምጠይቅሽ። አማስክኝ ሲጋር ማለት ምንድን ነው የሚሸጡት? ዘግቡኝ ከስር። ትልቁ ፒፓ ጃክ ኤንድ ፋት ማለት ነው። ፒፓ ነው የሚሸጡት። በበኩሌ የሄድኩት አዶናይም ብዬ ነው፣ በጣም ስለምወደው ኢነርጂው። እኔ እና እሱ ኦልሞስት በ3 ዓመት ልዩነት አሜሪካን ሀገር መተን አሸነፈኝ በለጠኝ ብዬ የተቀበልኩ ሰው ነኝ። ገባክ? ሂዴዴት በቃ ሲስተሙን ቤት አድርጎታል ብዬ ነው የማስበው። የአሜሪካን ሲስተም ቤት አላደረገው። ምንድነው የምታወራው? ስልክ የኢትዮጵያን ሲስተም አሸንፏል ካልሽኝ እሱማ ተመልሶ አምሶሪ ዮኒ ማኛ እኔ አላቪ ቦስ ግን መጥቷል ተመልሶ። ገባ? ዮኒዬ ተመልሶ መጥቷል። ገባ? እኔ ሄድኩት ታውቃለህ፣ አንድ ጊዜ ለ7 ቀን ነው ኢትዮጵያ ሄድኩት። እሱንም አስፋው መሸሻ ሲሞት ታውቀዋለህ። ያው ዮኒ ቬጋስ ነው ትኬት የቆረጠልን ፈርስት ክላስ አውሮፕላን የምታውቀው ነው። ጃፕዬ ወንድሜ ነው። በዛ ነው የሄድነው። የመጀመሪያ አንድ ጊዜ ደግሞ 5 ቀን ሄጃለሁ። የሆነ ወይ አገባለሁ ምናምን ብዬ ሞክረ። ኢትዮጵያ መሄድ ከባድ ነው ለእኔ የማይወዱ ሰዎች አሉ። ለእኔ ከባድ ነው ኢትዮጵያ መሄድ። ግን የሆነ ሰው ኢትዮጵያ ሄዶ ረጅም ጊዜ መቆየቱ፣ ሶሻል ሚዲያ ላይ አክቲቭሊ መሳተፉ፣ ብዙ ሰው ኢንተርቴን ማድረግ እየቻልናል። ራሱን የቻለ የአርት እንትን አለው እንደ ወጣት። ግን እኔ እዚህ ሲመጣ ኤክሳይትድ ሆኜ ፈልጌ ያሬድ ኤምቪ ለምኜ ተሙና እኔ ዘዴይ ቢፎር አውርተናል። ከ1 ቀን በፊት አውርተናል እኔ እና ተሙ። እንደውም ይሄ ሁሉ ነገር ሆኖ የሄድኩት ስለምወደው ነው አይደል? እንዲሆኒ ለምንድን ነው እኔ እና ሰንሻይን የማሜህት አንተ ጥምቀት ላይ የመጣ ነው? ስለምንወድ ጌታን ስትቀበል ደስ ስላለን ነው አይደል? ላቭ በቃ እዛ ጋ ግን
ቸርች ውስጥ የገፋን ሰው አልነበረም። አይ የትም ቦታ ልትገፊ አይገባም። አጭር ቀሚስ ለብሳ ሰንሻይን እዛ ድረስ የተገኘችው ክብሩን አይተኸዋል። እኔ ስዘምር የነበረበትን ክብር አይተዋል። እኔ የለመድኩት ያን ሰርክል ነው። ተገፍቻለሁ፣ ተባረር ያለው ስል አንቺ ሰካራም፣ አንቺ እንደዚህ ብሎ መገፋት አለብኝ ወይስ ዋር ሀፕን ቱ ሄር? እኔ እኮ ኢትዮጵያ የምኖር ሴት አይደለሁም። ሆኒ በምችለው አቅም እኮ የቤተሰቤን ሩት አስተዳደጌን እኔ ከ9 ወንድሞቼ ጋር ያደግኩት እግዚአብሔርን፣ እኔና አንድ እህቴ ብቻ ነን ቤት ውስጥ ያለ ነው። ሁሉም ጎረምሳ ነው። እኔ ከወንድ ጋር ይሄን ሁሉ ሪስፔክት ገባኝ። አይ በቃ ይሄኛውን ነገር ሰምተነዋል፣ ሌላውን ተይውና፣ ስለዚህ አድሬስ አድርጌያለሁ። ሌላ ጊዜ ግን ትምህርት ከዚሁ ሰጂ ለማለት ፈልጌ ነው። ያ ጥራቸው፣ ሁሉም ይምጡና ያውሩ። ነፃ ነው። አይ ሚኪ የታዘበውን ሊነግረኝ ስለሚፈልግ አንቺን ስላቀበለ አውሩ። እኔ እወዳለሁ። ይመቻችሁ፣ ፈታ በሉ። ዳትስ ኦል አይ ካን ሴይ። መልካም ጊዜ